ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃለ ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ለመልካም ምኞቶቻችሁ ለድጋፋችሁ ሁሉ በቃለ ስፖርት ዩቲዩብ ቻናል ስም እጅግ አድርገን አመስጋኞች ነን። ውድ ቤተሰቦቻችን በዚህኛውም የመረጃ ሰዓታችን አስደሳች የሀገር ቤት መረጃ እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን በርከት ያሉ መረጃዎችን ይዘናል። በባርሴሎና በኩል የቡድን ዜናና ኮከቦችን የተመለከተ ልዩ ጥንቅር ይዘናል። በሪያል ማድሪድ ቤት የጆዜ ሞሪኒዮ ጉዳይ፣ የፍሎሬንቲኖ ፔሬዝ ፕሬዚዳንታዊ ምርጫ ጉዳይ አሁንም ተጧጡፎ እንደቀጠለ ነው። አዲስ ነገር አግኝተንበታል። የቡድን ዜናም በአውሮፓ ሻምፒዮኖቹና በከዋክብቶች እንደዚሁም ሊጀመር 9 ያህል ቀናት በቀሩት የዓለም ዋንጫም ዙሪያ ዛሬም በስፋት መረጃዎችን ይዘናል። ላይክ እያደረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ አጫጭር ስፖርታዊ መረጃዎች ለእናንተ ውድ አድማጮቻችን ተይዘዋል። ዝውውር ላይ በስፋት ትኩረት እናደርጋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በቡድን ዜና በተወዳጁ የእንግሊዝ ፕሪሚየር ሊግ ሲቲን እናስቀድማለን። በታላላቆቹ ክለቦች የቡድን ወሳኝና ቁልፍ ተጫዋቾችን የተመለከተ ወቅታዊና ዕለታዊ ጥንቅር የቡድን ዜናን በቃለ ስፖርት ዩቲዩብ ቻናል ተይዟል። ከቼልሲ ጋር በተያዘ ማርሰል ዴሴል ቅሬታውን እያቀረበ ይገኛል። በተለይም ከኤንዞ ፈርናንዴዝ ጋር በተያዘ የቡድኑ አምበል ሪስ ጄምስ ከዝውውር ጋር በተያዘ ክለቡን ይለቃል የተባለና አንድ ቼልሲ በአንድ ቡድኑ ያስፈረመ ፊርማ አግኝቷል። በአንድ በኩል በጣም አነጋጋሪ ዝውውር ነው፣ እንመለከተዋለን። ከሊቨርፑል ጋር በተያያዘ ሊቨርፑል ከአዲስ አሰልጣኝ ጋር የማይገናኝ ውሳኔ ነው እያለ ነው። በአንድ ጉዳይ ላይ በዝውውር ጉዳይ ላይ እያይዘን እናነሷለን። የአንዶሜንዲ የክሩፒን ጉዳይ ከሊቨርፑል ጋር እያይዘን ሰፋ ያለ የቡድን ዜናም በቃል ስፖርት ዩቲዩብ ቻናል ተይዟል። በዩናይትድ የመረጃ ሰዓታችን ላይ ከዚህ ውጭ ዩናይትድ ማድረግ አይገባውም እያለ ነው ጆን ባርነስ። ከዛ ውጭ የማንቸስተር ዩናይትድ የአጥቂ ጉዳይ፣ የአማካኝ ክፍሉን ዝውውር፣ የቡድን ዜና ስናነሳ ደግሞ ብሩኖና ሴላመንስ እናነሳለን። ዩናይትድ አንድ በጣም አስገራሚ ሪከርድ አለው። በጣም አነጋጋሪውን የዩናይትድ ያልሰማችሁትን ሪከርድ በቃል ስፖርት ዩቲዩብ ቻናል በልዩ የመረጃ ሰዓታችን እናደርሳችኋለን። ከሻምፒዮኖቹ አርሰናል ጋር በተያያዘ በስፋት ትኩረት የምናደርገው ዝውውር ላይ ነው። አርሰናል ቤት በርከት ያሉ ዝውውሮችን በተመለከተ አንድሪያ ቤርታ ዘንድሮም እየተጠበቁ ነው። የትኞቹ ላይ የሚለውን እናደርሳችኋለን። ከዛ በዘለለ በአርሰናል በኩል ክለቡን ይለቃሉ ስለተባሉ ተጫዋቾች ተጨማሪ ዝርዝር መረጃዎችን ይዘን መተናል። ኮንትራቱን ስለሚያራዘምም ተጫዋች እንነግራችኋለን። ላይክ ካደረጋችሁን በቂ ነው። ሀሳብ አስተያየታችሁን ጻፉልን። ለ100,000 ሰብስክራይበር ጉዟችን መልካም ምኞቶቻችሁን ፍቃዳችሁ ሆኖ ለምታደርጉልንም ጥረት እጅግ አድርገን እናመሰግናለን። ቃል ነኝ። መልካም ቆይታ ተመኘን። በሀገር ቤት እንጀምር። በራባት የዳይመንድ ሊግ አትሌት ፍሬወይኒ ኃይሉ ድል አድርጋለች። ሶስተኛ መዳረሻ በሆነችው ሞሮኮ ራባት በተካሄደው የዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች ከፍተኛ ፉክክር በማድረግ አበረታች ውጤት አስመዝግበዋል። በሴቶች 1500 ሜትር ውድድር አትሌት ፍሬወይኒ ኃይሉ በአንደኝነት አጠናቃለች። አትሌት አረጋወይን በሁለተኛ ደረጃ ስታጠናቅቅ በሴቶች 800 ሜትር ውድድር አትሌት ጽጌ ድጉማ ሁለተኛ ደረጃን ስትይዝ አትሌት ንግስት ጌታቸው 11ኛ ሆና ነው እሷ ደግሞ ያጠናቀቀችው። በወንዶች 3000 ሜትር መሰናክል ውድድር ላይ የተካፈለው አትሌት ሳሙኤል ፍሬው የግሉን የዓመቱ ምርጥ ሰዓት አስመዝግቧል። ግን በደረጃ ሰንጠረሹ 12ኛ ደረጃን ይዞ ያጠናቀቀው የአትሌት ፍሬወይኒ ውጤት ግን እጅግ በጣም አስደናቂ የሚባል ነበረ። በባህር ማዶ መረጃችን የባርሴሎናውን ኮከብ ላሚን ያማልን መረጃ እናስቀድም። በጣም አነጋጋሪ ነገር አድርጓል ላሚን ያማል። በነገራችን ላይ የመጀመሪያው ነገሩ ባርሴሎና ሳለ በተለይም ከሜዳ ውጭ ያለው የግል ህይወቱ በጣም አነጋጋሪ ነበር። እርግፍ አድርጎ ትቶ ነበረ። ልክ ወደ ባርሴሎና ክለብ እንግዲህ ወደ ሙሉ ብቃቱ እንዲመለስ
አሁን ወደ ሀገር ቤት ሲሄድ ግን ያንን ነገሩን በማህበራዊ ትስስር ገጹ ላይ ዳግም ጀምሮታል። በጣም አነጋጋሪ ሆኗል። ከዚህ ጋር በተያያዘ በዚህ ውድድር ዓመት በሻምፒዮንስ ሊግ ክለቡ ብዙ ርቀትም ባይሄድ 12 የግብ ዕድሎችን በመፍጠር ግን ቀዳሚ ሆኖ ነው ማጠናቀቅ የቻለው። ላሚን ያማል በጣም ድንቅ ጊዜንም ከባርሴሎና ጋር አሳልፏል። በተለይም የሲዝኑ ሁለተኛ አጋማሽ ላይ ጥሩ ነበረ። የመጀመሪያዎቹ አካባቢ ከሜዳ ውጭ ያለው የግል ህይወቱም ብዙ አነጋጋሪ እንደነበረ የሚዘነጋ አይደለም። አሁን ደግሞ የክለብ እግር ኳስ ህይወቱ የውድድር ዓመቱ ሲጠናቀቅና ወደ ሀገሩ ሲሄድ ግን ከሜዳ ውጭ ያለ ያ የግል ህይወቱ ዳግም መቀስቀስ ጀምሯል። ምናልባት በብሔራዊ ቡድን እንከን አይገጥመውም የሚል ትልቅ ጥያቄ እየተነሳበት ነው። ላሚን ያማል ከብሔራዊ ቡድን ጋር በተያዘ 19 ቁጥር መለያ በ2026 የዓለም ዋንጫ ለስፔን ብሔራዊ ቡድን ይለብሳል። ጋቪ በዕድሜ ትንሹ ለስፔን ብሔራዊ ቡድን ግብ ያስቆጠረ ነው። የኔ ህልም ደግሞ ሃትሪክ ሰርቼ የመጀመሪያ ወጣት ተጫዋች የመሆን ፍላጎት አለኝ እያለ ይገኛል። ላሚን ያማል ሀገሩን ያገለግላል። በነገራችን ላይ በጉዳት ምክንያት ከብሔራዊ ቡድን ውጭ ይሆናል ተብሎ የተሰጋው ተጫዋች ለብሔራዊ ቡድን እንደሚደርስና ለብሔራዊ ቡድኑ ጨዋታ እንደሚያደርግ መረጋገጡን ትላንትናም በቃል ስፖርት ዩቲዩብ ቻናል አደርሰናችሁ ነበረ። 19 ቁጥር መለያ ለብሶ በዓለም ዋንጫም ከኮከቦቹ ከሲኒየሮቹ ሜሲ፣ ሮናልዶ ጋር እንግዲህ እነ ኔይማር ጁኒየር ጋር ወጣቶቹስ የሚለው በነ ላሚን ያማል በኩል በትልቁ ይጠበቃል። ባርሴሎና የአንቶኒ ጎርደንን ዝውውር እንዳጠናቀቀ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአንቶኒ ጎርደን ወደ ባርሴሎና መዘወር ብዙ ያልተጠበቀ ነበረ፣ ግን በፍጥነት የተጠናቀቀ ዝውውር ነበረ። የተጫዋቹ ዓለም አቀፍ ተቀባይነትም በዛው ልክ ጨምሯል። በነገራችን ላይ በማህበራዊ ትስስር ገጽ 700 ሺህ ተከታይ የነበረው ተጫዋች አሁን ላይ በ4 ቀናት ውስጥ ብቻ ወደ 2 ሚሊዮን ተከታይ ደርሷል። ከ700 ሺህ ኦልሞስት ከ3 እጥፍ በላይ እንደመጨመር ያክል ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ተጫዋቹ በባርሴሎና በይፋ ዝውውሩ የሚጸድቅለት ከጁን 15 በኋላ እንደሆነ ይታወቃል። ግን ዝውውሩ መጠናቀቁን ተከትሎ በባርሴሎና ቤት የተጫዋቹ ተቀባይነት ጨምሯል። ሌሎችም ዝውውሮች ግን ያሉ ባርሴሎና ቤት የምንጠብቃቸው ከስር ከስር እየተከታተልን በቃል ስፖርት ዩቲዩብ ቻናል እንደው ለጊዜው እናጋራቸዋለን። ያው በትልቁ የሚጠበቀው የዩሊያን አልቫሬዝ ነው በቀጣይነት ግን ብቸኛው እንዳልሆነ ይታወቃል። እንከታተለዋለን። ሪያል ማድሪድ የጆዜ ሞሪኖን ኮንትራት ለማፍረስ 15 ሚሊዮን ዩሮ ሊከፍል እንደሚችል ተነግሯል። አሰልጣኝ ጆዜ ሞሪኖ በቤኔፊካ ያላቸው ኮንትራት የማፍረሻ ቀነ ገደብ ተጠናቋል። አሰልጣኙ ባለፈው ሳምንት በተጠናቀቀው ቀነ ገደብ ውላቸው ቢያፈርሱ ክፍያው 7 ሚሊዮን ዩሮ ነበረ። ይህን መረጃ እስካደረስንበት ሰዓት ድረስ ውላቸው ስለመፍረሱ ማረጋገጫ አልተገኘም። ምናልባት ከመጋረጃ ጀርባ ከቤኔፊካ ጋር ጨርሰውት ካልሆነ በስተቀር ቀነ ገደቡ መጠናቀቁ ተከትሎ ሪያል ማድሪድ ተጨማሪ ክፍያ ይከፍላል የሚለው ግን የተረጋገጠ ነው። እንዳልኳችሁ ከመጋረጃ ጀርባ ሪያል ማድሪድ ነገሩን ጨርሶት ካልሆነ ማለት ነው። ጆዜ ሞሪኖ ለሪያል ማድሪድ ቢፈርሙም በክለቡ ፕሬዚዳንታዊ ምርጫ ምክንያት ክለቡ ገና ውላቸውን እንግዲህ ይፋ እንዳላደረገው ይታወቃል። የፕሬዚዳንታዊ ምርጫ ብዙ ነገር ሪያል ማድሪድ ቤት እያስተጓጎለና ፍጥነቱ ከተጠበቀው በታች እንዲሆን አድርጎታል። ሻምፒዮን ከሆነው የላሊጋ ባርሴሎና በላይ ራሱን ማጠናከር ይጠበቅበታል የሚባለው ሪያል ማድሪድ በብዙ መንገድ በፍጥነት ዝውውሮችንም እንዳይፈጽም ያደረገ ችግር እንደሆነ ይታወቃል። ሪያል ማድሪድን ይረከባሉ ተብለው የሚጠበቁት ጆዜ ሞሪኖን በተመለከተ ታዲያ ጆዜ ሞሪኖ ሪያል ማድሪድ በተለይ የኋላ መስመሩ ላይ በጣም ስጋት አላቸው ተብሏል። እሳቸው ዘአትሌቲክ ይዞት በወጣው መረጃ መሰረት እሳቸው በሪያል ማድሪድ የአሰልጣኝነት ጊዜያቸው በጣም እንዲሻሻልላቸውና እንዲጠናከር የሚፈልጉት የመከላከል ክፍሉ ነው። ተጠባባቂ ቀይ መስመር ተሰላፊ፣ ከካሪየርስ ጋር የሚፎካከር የግራ መስመር ተሰላፊ፣ ጠንካራ የመሃል ተከላካይና ፈጣሪ የመሃል ሜዳ ተሰላፊን በተለይም እነ ሞድሪች ቶኒ ክሮስን የሚተካ አይነት ተጫዋችን በዛ ቦታ ላይ ይፈልጋሉና ሞር ተከላካይ ክፍሉ ላይ እና አማካኝ ክፍሉ ላይ ሞር ትኩረት ያደርጋሉ ተብሏል። ያው ፊት መስመሩ እንኳን እምብዛም ኮከብና ከዋክብተን የሚፈልግ አይደለም። ከዛ ውጭ ፍሎሬንቲኖ ፔሬዝ እንግዲህ ፕሬዚዳንታዊ ምርጫ ቅስቀሳ ላይ እንዳሉ ይታወቃል። እሳቸው ናቸው ጆዜ ሞሪኖን የሚሸሙት። በነገራችን ላይ በ10 ዓመታት ውስጥ 6 የሻምፒዮንስ ሊግ ዋንጫ አምጥተናል። አሁን ደግሞ ከዋንጫው በተወሰነ መንገድ ብንርቅም በጣም ደካማ ናችሁ እየተባል እንገኛለን። ይሄ የማይታመን ትችት ነው እያሉ ነው እሳቸው ፕሬዚዳንታዊ ምርጫውን አሸንፈው ሪያል ማድሪድን ለመምራት ለተጨማሪ ጊዜያት አሁንም በፉክክር ውስጥ እንዳሉ ይታወቃል። ቪታኒያ በ2022 ፓሪሰን ጀርሜን ከተቀላቀለበት ጊዜ ጀምሮ በሻምፒዮንስ ሊግ ውስጥ ክለቡ ያደረጋቸውን 54 ጨዋታ ሁሉንም መጫወት ችሏል። በጣም አስደናቂው የአማካኝ የስፍራ ተጫዋች በዚህ ሳምንት
አርሰናል በጣም ፈትኖት ነበረ ፓሪስ ሰን ጀርሜንን በተለይም ፒኤስጂ ከሚታወቅበት የማጥቃት ኃይሉ አንጻር ያ የባየር ሙኒክ ጠንካራ ስብስብ ላይ የፈነጨው ፓሪስ ሰን ጀርሜን አርሰናል ላይ ሲሆን ግን አልተቻለውም። ግን የአርሰናልን ያንን የጨዋታ ሂደት ለመቆጣጠር እንደ ቪታን ያሉ ተጫዋቾች በትልቁ ያስፈልጉ ነበረ። በጨዋታው ላይ ወደኋላ ተመልሶ ኳሶችን በማስጀመር የአርሰናል ተጫዋቾች ወደ ፓሪስ ሰን ጀርሜን የግብ ክልል ተስበው እንዲጫወቱ ለማድረግ ብዙ ጥረቶችን ሲያደርግ ነበረ። ለማንኛውም ቪታንያ ያመለጠው አንድም የፓሪስ ሰን ጀርሜን የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ የለም። ካንግ ኢሊ እና ጎንካሎ ራሞስ ተጨማሪ ጨዋታ ጊዜ ለማግኘት ፓሪስ ሰን ጀርሜን ለመልቀቅ እያሰቡ ነው ተብሏል። አትሌቲኮ ማድሪድ ከወራት በፊት ሁለቱንም ለማስፈረም ጠይቋል። ተጨማሪ አማራጭ ክለቦችን የሚከታተለው ተብሏል። የቻቭሊየር ሁኔታም እንዲሁ መታየት ጀምሯል ተብሏል። ተጫዋቹም የግብ ጠባቂነት ቁጥር አንድ ቦታውን እንዳጣ ይታወቃል። የፓሪስ ሰን ጀርሜን ተጫዋቾች በተወሰነ መንገድ የመተካካት ሂደቱ በቀጣይነት በትልቁ የሚጠበቅ ነው የሚሆነው ከሻምፒዮንስ ሊግ ድላቸው በኋላ። የአሰልጣኙ ነገር ያው ራሳቸው ናቸው የሚቀጥሉት፣ ግን የተወሰኑ ዝውውሮች ይኖራሉ ተብሎ ይታሰባል። በነገራችን ላይ ውድ ቤተሰቦቻችን እሳቸው ዋንጫ በተከታታይ ካነሱ በኋላ ስፔናውያን ሆነው ዋንጫ የመንሳት ብዛትን የስፔን አሰልጣኞች እንዲቆጣጠሩት አድርገዋል እሳቸው። ምክንያቱም የጣሊያን አሰልጣኞች ይበልጡ ነበር 13 ጊዜ ዋንጫውን በማንሳት። እሳቸው ግን ለሁለት ተከታታይ ጊዜ ካነሱ በኋላ ስፔናውያን ሆነው 14 አሰልጣኞች እንዲደርሱ አድርገዋል። ጀርመን 10 አሰልጣኞች አሏት፣ እንግሊዝ 7፣ ኔዘርላንድ 5 ሻምፒዮንስ ሊግን ያነሱ አሉ። ግን ስፔናውያን በዚህ መድረክ ላይ በቡድን ደረጃም ሪያል ማድሪድን ማንሳት እንችላለን፣ በአሰልጣኝም አሰልጣኞቻቸው ከፍ ያለ ቁጥር አላቸው። የቦሩሲያ ዶርትመንዱን ተጫዋች በተመለከተ ፍሌክስ ኒሚቻን የዚህን ተጫዋች ጉዞን በተመለከተ አሰልጣኙ ሀሳብ አላቸው። ላውታር ማቴዎስ ይሄ በጣም አስደናቂው ከሳጥን ሳጥን የሚጫወት ተጫዋች ነው። በዚህ ሰዓት ላይ የዓለማችን ምርጡም ነው ብለዋል እሳቸው። ከሳጥን ሳጥን የሚጫወት ይሄ ተጫዋች በቦሩሲያ ዶርትመንድ ቤት ድንቅ ጊዜን እያሳለፈ ቢሆንም የአውሮፓ ክለቦችን ትኩረትና ቀልብ የሳበ ተጫዋች ሆኗል። ግን ዶርትመንድን እንዲለቅ አይፈለግም ብለዋል እሳቸውም። ግን የዶርትመንድ የዝውውር ፖሊሲ ይታወቃል። ኮከቦችን ያመጣል፣ ከፍ ያደረጋቸዋል፣ ልክ እንደ ጁድ ቤሊንግሃም ይሸጣቸዋል። የፍሌክስ ኒሚቻም ጉዳይ በዛ ውስጥ የሚቀጥል ይመስላል። እሳቸው ግን ላውተር ማቲዩስ ከሳጥን ሳጥን የሚጫወተው ምርጡ ተጫዋቻችን አይለቅም እያሉ ይገኛሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የዓለም ዋንጫ ሊጀመር ዛሬ ላይ ሆነን 9 ያህል ቀናቶች መጠበቅ ይኖርብናል። ሀገራት አቋማቸውን እየፈተሹ ነው። ትላንትና ዴንማርክ ከስዊድን ያደረጉት ጨዋታ ይጠቀሳል። ኖርዌይ ከስዊድን ያደረጉት ጨዋታ ይጠቀሳል። ኖርዌይ 3-1 በሆነ ውጤት ድል አድርጋለች። የኖርዌይን ግቦች ላርሰን 9ኛውና 37ኛው ደቂቃ ላይ፣ ኑሳ 18ኛው ደቂቃ ላይ ከመረብ ሲያዋሃዱ ኢሳክ ትላንትና ለብሔራዊ ቡድኑ ጨዋታ አድርጓል። ተቀይሮ ገብቶ 76ኛው ደቂቃ ላይ ገባ አስቆጥሯል። ናኒሳ በስዊድን በኩል 80ኛው ደቂቃ ላይ ገባ አስቆጥሮ ነበር፣ ተሽሮበታል። ስዊድን ግን ኢሳክ ግን ማስቆጠሩ በጣም አነጋጋሪ ነበር። ለማንኛውም ትላንትና ኖርዌይ ስዊድንን 3-1 በአቋም መፈተሻ ጨዋታ ድል አድርጋለች። ሌላኛው ጨዋታ በላቲን ኮሎምቢያ ከኮስታሪካ ያደረጉት የአቋም መፈተሻ ጨዋታ ነበረ። ኮሎምቢያ ኮስታሪካን 3-1 በሆነ ውጤት ድል አድርጋለች። ግቦቹን ሳንቼዝ 17ኛው ደቂቃ ላይ፣ ሉዊስ ዲያስ 24ኛው ደቂቃ ላይ፣ የስፖርቲንግ ሊዝበኑ ሉዊስ ሱዋሬዝ ይሄ የአርሰናሉን ቪክተር ዮኬሬሽን የተካው ሉዊስ ሱዋሬዝ ማለት ነው። ይሄኛው ሌላኛው ሉዊስ ሱዋሬዝ ነው፣ የኡራጋዩ አይደለም። 81ኛው ደቂቃ ላይ ግብ አስቆጥሮ ነው 3-1 ኮሎምቢያ ድል ያደረገችው። በኮስታሪካ በኩል ከሽንፈት ያልታደገች ግብ ሶቶ ነበረ 33ኛው ደቂቃ ላይ ከመረበ እያዋሃደው። ሌሎችም በርከት ያሉ ጨዋታዎች ነበሩ በአቋም መፈተሻ ደረጃ። እንግዲህ በተርኬ እና በኖርዝ ሜኬዶኒያ መካከል የነበረው ጨዋታ ተርኬ 4-0 በሆነ ውጤት ድል አድርጋለች። ኦስትሪያ ቱኒዚያን 1-0 በሆነ ውጤት ድል አድርጋለች። የአቋም መፈተሻ ጨዋታዎች ዛሬም ይቀጥላሉ። ከስር ከስር በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። የዓለም ዋንጫ ሊጀመር 9 ያህል ቀናቶች ብቻ ይቀሩታል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደ ፈረንሳይ ውድ ስብስብ የያዘ የለም። ወደ 1.48 ቢሊዮን ዩሮ ወጪ ማስወጣት የሚችል
ስብስብን ይዛ ነው ፈረንሳይ ዓለም ዋንጫውን የምትካፈለውና ውዱ ስብስብ የፈረንሳይ ይሆናል። ሁለተኛው የእንግሊዝ ነው ውድ ስብስብ። ሶስተኛ ስፔን፣ አራተኛ ጀርመን፣ አምስተኛ ፖርቱጋል፣ ስድስተኛ ብራዚል፣ ሰባተኛ ኔዘርላንድ፣ ስምንተኛ አርጀንቲና፣ ዘጠነኛ ኖርዌይ፣ አስረኛ ቤልጅየም ሆነዋልና ምናልባት የተጫዋቾቹ የጥራት ሁኔታ ነው ይሄ የሚያሳየውና ፈረንሳይ በጣም ጥራት ያለውን ስብስብ ይዛ ነው በዓለም ዋንጫ የምትካፈለው ማለት ነው። ከዛ እንግሊዝ፣ ስፔን እያለ ይቀጥላል። ምናልባት ይህ እንደ መነሻ ከሆነ ለዓለም ዋንጫ ቅድመ ግምታችሁን ልታጋሩበት ትችላላችሁ። በዚህ ዝርዝር ውስጥ ያው ከ1 እስከ 10 ብቻ ያሉትን የነገርናችሁ ውድ ስብስብ የያዙ ብሔራዊ ቡድኖች ብራዚል የዓለም ዋንጫን ማንሳት የምትችልበትን ቀመር በተመለከተ የቀድሞ የብሔራዊ ቡድኑ ተጫዋች ዳኒ አልቬዝ ለብራዚል የዓለም ዋንጫ መገኘት አንድ መነሳሻ ምክንያት አለ። ይሄም ለኔማር ተብሎ መጫወት ብሏል። አርጀንቲና የዓለም ዋንጫን አሸንፋለች። ለሜሲ ሲባል የተከፈለ ዋጋ ነበረ። አሁን ደግሞ ለሜሲ ብላ የተጫወተችው አርጀንቲናን አርአያ በማድረግ ብራዚልም ለኔማር ብለው ተጫዋቾቹ የስንብት እሱን ከብሔራዊ ቡድን መሰናበቻው ነውና ለዛ ስንብቱ ሲሉ ይህን ዋንጫ ማንሳት አለባቸው፣ እንደ ጥሩ መነሻሻ መጠቀም ይኖርባቸዋል ሲል ተደምጧል። የዓለም ዋንጫን በተመለከተ ለብሔራዊ ቡድን እንግዲህ የሚጫወት ተጫዋች ጥሪ ሲቀርብላቸው ሜክሲኮ ለስድስተኛ ጊዜ የሚጫወት ተጫዋቿን ጥሪ ያደርጋለች። ስለዚህ ከሜሲ ከሮናልዶ በመቀጠል ስድስተኛውን የዓለም ዋንጫ የሚጫወተው ጉሌርሞ ኦቹዋ ሆኗል፣ የሜክሲኮ ብሔራዊ ቡድን ግብ ጠባቂ። ስለዚህ ሜሲ፣ ሮናልዶ፣ አሁን ደግሞ ጉሌርሞ ኦቹዋ ስድስተኛ የዓለም ዋንጫቸውን በመጫወት ሪከርዱን ይዘውታል። ሮናልዶን ካነሳን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሮናልዶ 41 ዓመቱ ብቻ አይደለም ወራቶችም ተቆጥሯል። ኦልሞስት ወደ 4 ወር አካባቢ ሆኖታል 41 ዓመትም ከሞላው። ክርስቲያኖ ሮናልዶ በ41 ዓመቱ ብሔራዊ ቡድኑን ተቀላቅሎ ልምምድ እያከናወነ ይገኛል። ከክርስቲያኖ ሮናልዶ ጋር በተያዘ ሀገሩን ወክሎ የሚጫወትበት የመጨረሻ የዓለም ዋንጫውን ማለት ነው። ከዚህ ጋር በተያዘ ግን በርካቶች የሮናልዶ የመጨረሻ የዓለም ዋንጫ በሚለው አንስማማም እያሉ ነው። አንደኛው አሰልጣኙን መጥቀስ እንችላለን፣ ሮቤርቶ ማርቲኔዝን። አሁን ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ኤሪክ ጃምባ ክርስቲያኖ ሮናልዶ በ2030 የዓለም ዋንጫ በ45 ዓመቱ ጠብቋለው መጫወት ይችላል 100% እርግጠኛ ነኝ ብለዋል። ሮናልዶ ራሱን በሚጠብቅበት አሁኑ መንገድ የሚቀጥል ከሆነ በ41 ዓመቱም ያለምንም ጥርጥር አገሩ እንደወከለ ሁሉ በ45 ዓመቱም ያለምንም ጥርጥር አገሩን ይወክላል፣ ጠብቁት እያሉ ነው። ለማንኛውም ሮናልዶ ትላንትና ብሔራዊ ቡድኑን ተቀላቅሎ በይፋ ልምምድ ጀምሯል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በፈጣን የመረጃ ሰዓታችን ከቃል ስፖርት ዩቲዩብ ቻናል እያደረስናችሁ ነው። ለ100,000 ሰብስክራይበር ጉዟችን ላጋርነታችሁ አመስግነን ለሀሳብ አስተያየታችሁም እንዲሁ ከልብ እያመሰገን ላይክ እያደረጋችሁን ከፕሪሚየር ሊግ መረጃችን ጋር አብራችሁን ቆዩን። በዘንድሮ ውድድር ዓመት በፕሪሚየር ሊጉ ዝቅተኛ ሬቲንግ ካገኙ ተጫዋቾች ካለፉት ዓመት አንጻር የዘንድሮ በጣም ያልተጠበቀ ዝቅተኛ ሬቲንግ ፒክፎርድ ዝቅተኛ ሬቲንግ አምጥቷል። ከባለፈው ዓመት አንጻር አሮዋን ቢሳካ፣ እነ ኬልማን ከዌስትሃም ዩናይትድ፣ ሚሊኮቪች እና ሮበርትሰን ከኖቲንጋም ፎረስት እና ከፉልሃም ዘንድሮ ከአምናው አንጻር በጣም የቀነሱ ናቸው። በአማካይ ስፍራ ላይ ማካሊስተር፣ ኮል ፓልመር፣ በአጥቂ ስፍራ ላይ ኦማር ማርሙሽ ብዙም እየተጫወተ አይደለም። የሲቲው ኮከብ ሳላ ሌላ በጣም አቋማቸው ከባለፈው ዓመት የወረደውን በሁስኮርድ ከዛ ውጭ ፊት መስመር ላይ ኢሳክና ዊሳም በጣም ዝቅተኛ ሬቲንግ ካምነው አንጻር ያገኙ ተጫዋቾች ሆነዋልና በየሜዳ ክፍሉ ዝቅተኛ ሬቲንግ ያመጡ ተጫዋቾች ሆነዋል። በእርግጥ የአብዛኞቹ ምክንያታቸው ጉዳት ነበረ። የሰሜን ለንደኑ ክለብ አርሰናል የበርንማውዙን ተጫዋች ይፈልጋል። ማንቸስተር ሲቲም ይሄንኑ ተጫዋች ይፈልጋል። ፒኤስጂም ይህን ተጫዋች ይፈልጋል። ባየር ሙኒክም ሌላኛው ፈላጊ ነው። በርንማውዝ በኩሉ ተጫዋቹን በቡድኑ ማቆየት ይፈልጋል። በርንማውዝ ጁኒየር ክሩፒ ላይ ያላቸው አቋም እንዲህ ያለ ነው። የተጫዋቹ ፈላጊዎች በርንማውዝ የዝውውር ሂሳቡን ተመን አውጥቶ እስከሚያሳውቃቸው እየተጠባበቁ ይገኛሉ እየተባለም ይገኛል። የዚህ ተጫዋች ዝውውር ነገር አሁን በበርካታ ክለቦች በትልቁ እየተነሳ ነው። እንዳልኳቸው አርሰናል፣ ሲቲ፣ ፒኤስጂ፣ ባየር ሙኒክ በትልቁ ስማቸው እየተነሳ ይገኛል። ቃል ስፖርት ዩቲዩብ ቻናል የበርንማውዝን ሂሳብ እየተጠባበቀ ይገኛል። እስከ መጨረሻው ይፋ ሲያደርጉ እንጠብቃለን። ግን አንዳንድ ክለቦች ጋር በተያያዘ ስሙ በሌላ መንገድ እየተነሳ ነው። እንዴት የሚለውን እንነግራችኋለን። ጠብቁን። የማንቸስተር ሲቲው ኮከብ
ኤርሊንግ ብሩት ሃላንድ የዘንድሮም የወርቅ ጫማ ባለቤት እንደሆነ ይታወቃል። ከፍተኛ ግብ አስቆጣሪነትን በአንደኝነት ነው ያጠናቀቀው። በነገራችን ለውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ እንደሱ በፍጥነት ከፍተኛ ሽልማትን በወርቅ ጫማ ደረጃ ያሳካ የለም። በ4 ሲዝን ለ3ኛ ጊዜ ነው ያሳካው። በዚህ ያክል ፍጥነት በርካታ ጊዜ የሲዝኑ ከፍተኛ ግብ አስቆጣሪ ሆኖ የጨረሰ አንድም ተጫዋች የለም። በእርግጥ በብዛት ካየን ቴሪ ዳኔሮንና ሳላ 9 ዓመታትን ከተጫወቱ በኋላ 4 ጊዜ እናደረገዋል። አለን ሺረር በ14 ሲዝኖች ነው 3 ጊዜ የወርቅ ጫማውን የወሰደው። ሃሪኬን በ11 ሲዝን ነው 3 ጊዜ ወሰደው። ሃላንድ ግን ገና በ4 ሲዝን 3 ጊዜ ወስዷል። ሃላንድ ቀጣይ ዓመት የሚያሳካ ከሆነ በሄነሪና ሳላ የተያዘውን ሪከርድ ለመስበር በጣም ትንሽ ሲዝን ያሳለፈ ተጫዋች መሆን ይችላል። ያለ ፔፕ ጋርዲዮላ ፍልስፍና ሃላንድ ግን በትልቁ የሚጠበቀው ተጫዋች ነው። ያለ ፔፕ ጋርዲዮላ ሲቲ ቤት ህይወት ሊከብድ ይችላል የተባለው ያው ሜዳ ላይ የሚመዘገበው ውጤት በቀጣይ ይጠበቃል። ተቃራኒ ቡድኖች ለሲቲ የሚሰጡት ግምት ጋርዲዮላ እንደነበረበት አይነት ዘመን ይሆናል ወይ? ካልሆነ ግን ሲቲ በጣም ጫና የሚበዛበት ሊሆን ይችላል፣ ምንም ጥያቄ የለውም። ከዛ በዘለለ ግን በጋርዲዮላም ስር ቡድኑ የተወሰነ መንሸራቶቶችን ባለፉት 2 ዓመታት ውስጥ አሳይቷል። የፕሪሚየር ሊግ ዋንጫን ስላጣ ብቻ ሳይሆን የቡድኑ አጠቃላይ እንቅስቃሴ በሻምፒዮንስ ሊግም ከተገመገመ በዛው አይነት መንገድ የነበረ ነው። ከዚህ ጋር በተያያዘ ማሬስካ አንዱ ፈተናቸው ይሄን ቡድን መመለስ ነው። ሁለተኛ ፈተናቸው ኮከብ ማቆየት ነው። ልክ የቼልሲው አሰልጣኝ ዣቪ አሎንሶ ኮከብ የማቆየት ፈተና ውስጥ እንደገባ ሁሉ የነ ሮድሪ ስም ከሪያል ማድሪድ ጋር ዳግም በትልቁ መነሳቱን ተከትሎ አሰልጣኙ ሮድሪንም የማቆየት ፈተና ያለባቸው። ሮድሪ ውሳኔን ከዓለም ዋንጫ በኋላ አሳውቃለሁ ማለቱ ይታወቃል። ይሄን ማለቱ በራሱ ከዓለም ዋንጫ በኋላ ማለቱ በራሱ ልቡ ሲቲ ቤት የለም እያስባለበት ይገኛል። ማርሰል ዴሳይል የቼልሲ የቀድሞ ተጫዋች አሁንም ቢሆን ለቼልሲ ታማኝ ልክ ኢያን ራይት ለአርሰናል ታማኝ እንደሆነ ማለት ነው። እሱ ሀሳቡን አጋርተዋል። ከቼልሲ ጋር በተያያዘ በአንድ ጉዳይ ላይ ቅሬታ አለኝ ብሏል። በተለይም ማርሰል ዴሳይል ቼልሲ በትክክል ኤንዞ ፈርናንዴዝን አልተጠቀመም ብሏል። ኤንዞ ፈርናንዴዝን ቼልሲ እየተጠቀመ ባለበት መንገድ እሱ እርግጠኛ እንዳልሆነና ደስተኛ እንዳልሆነ ተናግሯል። እሱ ምርጡ ፕሌይ ሜከር አይደለም ወይም የ10 ቁጥር ሚናን ወስዶ መጫወት የሚችል ተጫዋች አይደለም ይላል። በተለይም ዴሳይ በቼልሲ በኩል ከሱ መገኘት የሚችለውን በቂ ነገር እንዳይገኝ ያደረጉት ተጫዋቹን በጣም ወደፊት አስጠግተው እያጫወቱት ነው። ነገር ግን ተጫዋቹ ጥልቅ አማካይ ነው ይላል። እናም የኤንዞ ፈርናንዴዝ ብቃትን ለማግኘት በጥልቅ አማካይ ሚናነት መጫወት አለበት። በ6 ቁጥር ቦታ ላይ እሱ ጨዋታን የሚቆጣጠር ተጫዋች እንጂ የፈጠራ ችሎታው ከፍ ያለ ተጫዋች አይደለም እና በእርግጠኝነት አባክነውታል። ከዚህ በላይ ከሱ ግልጋሎት መገኘት ይችል ነበር እያለ ነው። ይህ የማርሰል ዴሳይል የግል መልከታ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቼልሲያን በርካታ ገቢ ያስቆጠሩ አማካይ ነው ዘንድሮ 10 የእሱን ያክል ያስቆጠረ አንድም አማካይ የለም። ከማርሰል ዴሳይል ሀሳብ ጋር ይሄ ቁጥር ይጋጫል። የእናንተ መልከታ ግን እንዴት ያለ ነው? ኤንዞ ፈርናንዴዝ በ10 ቁጥር ሚና ወይንስ በ6 ቁጥር ሚና በጣም የተሻለ ቦታው የትኛው ነው? ለእናንተ አጋሩን። ሪስ ጄምስ የቼልሲው አምበል በእግር ኳስ ህይወት የሚመኘውን አይነት ህይወት እየኖረ እንደሆነ ተናግሯል። አንደኛው በእግር ኳስ ህይወቱ ህልሙ ለቼልሲ መጫወት ነበር፣ ያንን እያደረገ ነው። ሁለተኛው ህልሙ ደግሞ ሀገሩን መወከል ነበር፣ ያም እየሆነ ይገኛልና በእግር ኳስ ህይወቱ በጣም ደስተኛ ከሆነባቸው አጋጣሚዎች አንዱ መሆኑን ተናግሯል። በቀጣይም እንግዲህ ከአዲሱ አሰልጣኝ ጋር ለመስራት ዝግጁ መሆኑን ተናግሮ ቼልሲ ወደ ነበረበት ወደ ቀደመ ክብሩ ይመለሳል ብሏል። በእርግጥ ዘንድሮ እንደም የአውሮፓን ትኬት ሳይቆርጡ ማጠናቀቃቸውን ተከትሎ በሚቀጥለው ውድድር ዓመት የአውሮፓ መድረክ ባይኖርባቸውም በሀገር ውስጥ ውድድሮች ግን ቼልሲ ወደ ዋንጫ ይመለሳል ሲል ሀሳቡን አጋርቷል። ጆሽ አቺፖንግ ከቼልሲ ለመልቀቅ ፍላጎት እንዳለው እየተነገረ ይገኛል። ፈላጊዎቹ በርከት ያሉ ናቸው። የፕሪሚየር ሊግ ኃያላን ክለቦችም ስማቸው እየተነሳ ይገኛል። ጆሽ አቺፖንግ ከቼልሲ ለመልቀቅ ፍላጎት ይኖረው እንጂ አሰልጣኙ ቀጣይ እቅድ ውስጥ አለ የለም የሚለውን ነገር ይፋ አላደረገም። ከአሰልጣኙ ጋር ቀጣይ ውይይቶች ይደረጋሉ። አሰልጣኝ ዣቪ አሎንሶ ወደ ቡድኑ ከመጣ በኋላ እንዳልኳችሁ ፈተና የሆነበት ኮከቦችና ተጫዋቾችን ማቆየት እንደሆነ ይታወቃል። የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦች የራሱን ቡድን መገንባት አለበት የሚለውን ሀሳብ እንስማማለን። ግን የራሱን ቡድን እስኪገነባም ኮከቦችን ማቆየት በሱ በኩል ምናልባት ፈተና ሊሆን እንደሚችል እነሱ ማረጋግጠው በሂደቱ የዣቪ አሎንሶን ቡድን ማየት ግን ጊዜ ሊፈልግ እንደሚችል በርካቶች ይስማሙበታል። ሌላው ቼልሲ ቤት በጣም አስገራሚ መረጃ፣ ቼልሲ የሴቶች ቡድን ኬት ማኬቤን በነፃ ዝውውር ከአርሰናል አስፈርመዋታል።
በጣም ያልተጠበቀ ዝውውር ይመስለኛል። ለእኔ በግሌ በጣም አስደናቂ ተጫዋች ነበረች በአርሰናል ቤት፣ ግን ውሏን አላደሱላትም። ኬት ማኬቤ ከሜዳ ውጭ ያላት የግል ህይወቷ ራሱ በጣም አነጋጋሪ ነው። ከዛ ውጭ ደግሞ አርሰናል ሻምፒዮንስ ሊግ አመን አንስቶ በጎዳና ላይ በነበረ ትርኢት የማትረሳው ኬት ማኬቤ ቸልሲ ደርሳለች። የሊቨርፑል አሰልጣኝ ጉዳይ ነገር አይመለከትም ተብሏል። የአሊሰን ጉዳይ የቦርድ ውሳኔ ነው። የሊቨርፑል አሰልጣኝ ቅያሬ ቢኖርም በአሊሰን ላይ ያላቸው አቋም ግን የማይናወጥ ነው ይላል ፋብሪዚዮ ሮማኖ። የሊቨርፑል አስተዳደር ብራዚሊያን ግብ ጠባቂ በዚህ ክረምት የማይነካም አይተካም አድርጎ በቡድኑ ያቆያል። ስለዚህ ከዩቬንቱስ የቀረበለትን 3 ዓመት ኮንትራት አይፈርምም፣ ወደ ዩቬንቱስ አያቀና ማለት ነው። ቁጥር 1 ግብ ጠባቂ ሆኖ ይቀጥላል። ስለዚህ ለአዲሱ አሰልጣኝ ቁጥር 1 ግብ ጠባቂ አያመጡም፣ በዛው ባሊሰን ይቀጥላሉ ማለት ነው። በሊቨርፑል በኩል ያው አንዲ ሮላ ናቸው ይሆናሉ ተብሎ አሁንም በትልቁ እየተጠበቀ የሚገኘው። ምናልባት ግን አንዲ ሮላ ሲመጡ አንድ የምንጠብቀው ነገር በሊቨርፑል ቤት እንደ ሳሞክቤል የቢቢሲው ጸሐፊ ከሆነ እንደ ጁኒየር ኤል ክሩፕ ያለ ተጫዋች ጁኒየር ክሩፕ ያለ ተጫዋች ኢራውላን ተከትሎም ሊመጣ ይችላል ወደ ሊቨርፑል የሚል መረጃን በስፋት ይዞ እየወጣ ነው። የአንዲዮ ሜንዲ ጉዳይ በተመለከተ ፓሪሰን ጀርሜንና ሊቨርፑል ናቸው አሁን በትልቅ ፉክክር ውስጥ ያሉት። ይህን መረጃ በቃል ስፖርት ዩቲዩብ ቻናል እስካጋራንበት ሰዓት ድረስ ከሁለቱ ክለቦች አንዱን የመቀላቀል ዕድሉ በጣም ሰፊ ነው። ሊቨርፑልም ሁኔታውን በጥብቅ እየተከታተለ የሚገኝበት መንገድ በጣም አነጋጋሪ ነው። የአንዲዮ ሜንዲን የግላቸው ማድረግ ፍላጎታቸው አሁንም በሊቨርፑል ቅድሚያ የሚሰጡት ጉዳይ ነው። ተጫዋቹ ግን የለም ከሊቨርፑል ፓሪሰን ጀርሜን እናስቀድማለሁ ካለ ሊቨርፑል ደግሞ ወደ ፓሪስ ሰን ጀርሜን ባርኮላ ያቀናል ማለት ነው። ከሰሞኑም ይህ መረጃ በቃል ስፖርት ዩቲዩብ ቻናል አንስተ ነው ነበር። አፕዴት የሆነው መረጃ ይሄው ነው። የአንዲዮ ሜንዲ ቁጥር 1 ምርጫ ነው፣ ካልተሳካ ባርኮላ ነው። ምክንያቱም የአንዲዮ ሜንዲ ወደ ፓሪስ ሰን ጀርሜን ስለሚያቀና ባርኮላ ሌላ ጊዜ የሚያጣበት ምክንያት ይሆናል ማለት ነው። ከዛ በዘለለ ግን የሚኬል ኦሊሴ ስም በስፋት እየተነሳ ነው። በሀሳብ መስጫ ሳጥናችን ላይ አይቼዋለሁ። በርካታ ሊቨርፑላን እየጠየቃችሁ ነው። ዝውውሩ ይፈጸማል ተብሎ አይታሰብም። ባየር ሙኒክም ፈጽሞ እሱን የመሸጥ ፍላጎት የለውም። ሊቨርፑልም ዝውውሩ ላይ እየሰራበት እንዳልሆነ ይታወቃል። ሌላው ከሊቨርፑል ጋር በተያዘ የኮናቴ ጉዳይ አሁንም በመልቀቁ የጸና ነው። አዲስ ነገር የለም፣ ለቋል እሱ። ይልቁንስ እነ ጆቫኒ ሊዮንና እንደ ጀረሜ ጃኬት ያሉ ናቸው አሁን በሊቨርፑል እየተጠበቁ የሚገኙት። ስለዚህ የተቀየረ ሀሳብ የለም። ከዛ ውጪ ኢንተር አሁንም ከከርተስ ጆን ሰዎች ጋር ድርድር ውይይት ቀጥለዋል። የአሰልጣኙን ስንብት ተከትሎ ይቀየራል ተብሎ ሲጠበቅ የነበረ ጆንስ ጉዳይ አሁንም በድርድር ላይ እንዳለ አረጋግጠናል። ስለዚህ ሊቨርፑልን ሊለቅ የሚችልበት ሰፊ እድል አሁንም እንደተጠበቀ ነው። ሊቨርፑል የጠየቀውን ዋጋ የሚከፍል ክለብ ካለ ሊቨርፑል በራሱ ሊሸጠው ይችላል እየተባለ ነው። አሰልጣኙ ቀጣዩ ማንነታቸው አለመታወቅ ዝውውሩ ላይ እንቅፋት ላይሆን ይችላል የሚል መረጃን ወጥቷል። በሊቨርፑል በኩል ከወቅታዊ ዝውውር ጉዳዮች ጋር በተያያዘ በቡድን ዜና በዚህ ውድድር ዘመን በሻምፒዮንስ ሊግ ውስጥ የሚጠበቁ ግቦች ዝቅተኛ አፈጻጸም በመያዝ የፍራንሲስኮ ፒዮ ኤስፖዚን የሚስተካከለ ባይኖርም አምስተኛው በጣም ዝቅተኛ ቁጥር ያለው ሁጎ ኤኬቴኬ ሆኗል። በርካታ ትልቅ ግደሎችን በማፍከን አምስተኛው ተጫዋች ሆኗል። አራተኛ ቪኒሲየስ ጁኒየር፣ ሶስተኛ ዮኬሬሽ፣ ኒኮላስ ክሪስቶቪች ሁለተኛው ነው። ፍራንሲስኮ ፒዮሪ አንደኛው ተጫዋች ነው። በርካታ ትልቅ ዕድሎችን ያመከነ ሁጎ ኤኬቴኬም ግን በዚህ ዝርዝር ውስጥ አለ። በእርግጥ ጉዳት ላይ ከርሟል ተጫዋች፣ ይህን ቁጥር ሊያሻሽል የሚችልበት እድል። ሌላው ከሊቨርፑል ጋር በተያዘ ልናነሳ የወደድነው ታሪክን ነው። ውድ ቤተሰቦቻችን ልክ በዛሬዋ ቀን ከ2019 ማለት ነው ቨርጅል ቫንዳይክ አንድም ተጫዋች ድሪብል ሳያደረገው ሲዝኑን አጠናቀቀ። ሻምፒዮንስ ሊግ ባለክብር ነበረ። በ50 ጨዋታ 73 በመቶ የአንድ ለአንድ ፍልሚያን ያሸነፈ፣ 25 ክሊንሺት የነበረው ከ50 ጨዋታ 6 ጎል ያስቆጠረ፣ አንድም ጊዜ ድሪብል አልተደረገም። ግን በዛ ዓመት ባሎን ዶሩን አላሸነፈም። በጣም አነጋጋሪ ጉዳይ ነበረ። በዩናይትድ በኩል ጆን ባርነስ ማንቸስተር ዩናይትድ ከዚህ የተሻለ ማድረግ አይችልም ነበር ብሏል። እና ማንቸስተር ዩናይትድ ትክክለኛ ውሳኔ ነው የወሰነው፣ ከዚህ የተሻለ የሚያደርገው ነገር አልነበረም ብሏል። የማይክል ካሪክን ሹመት በተመለከተ ጆን ባርነስ ማንቸስተር ዩናይትድ ከዚህ የተሻለ ሹመት አያገኝም፣ ገበያው ላይ ካሉ አሰልጣኞች አንጻር ካሪክ ካሳለፈውም አንጻር ካነጻጽር ነው ዩናይትድ ትክክለኛ ውሳኔ ወስኗል። ካሪክ በማንቸስተር ዩናይትድ ምርጡ ሹመት ነው ብዬ እጠብቃለሁ፣ ከሱም ትልቅ ነገር እጠብቃለሁ ብሏል። በተለይ ማንቸስተር ዩናይትድ 2026 ከገባ በኋላ በርካታ ነጥብ የሰበሰበ የፕሪሚየር ሊግ ክለብ ማንቸስተር ዩናይትድ በካሪክ ስር በርካታ ነጥብ የሰበሰበ ክለብ ነበረ። ፕሪሚየር ሊጉ 2026 ተጀምሮ ቢሆን ኖሮ፣ ፕሪሚየር ሊጉ ካሪክ ሲሾም ተጀምሮ ቢሆን ኖሮ
ዩናይትድ የፕሪሚየር ሊግ ሻምፒዮን ይሆን ነበር እንደማለት ነውና ጆን ባርነስ ዩናይትድ ትክክለኛውን ሹመት ለትክክለኛው ሰው ሰጥቷል። ከካሪክ የተሻለ ሰው ለዩናይትድ የለም ብሏል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች ይህንን ሐሳብ መልከታ በእናንተ እይታ እንዴት ታያያችሁ? ጻፉልን። ኤሪክ ጃምባ ሮናልዶን በ45 ዓመቱ ሲጫወት ጠብቁት እንዳለ ሁሉ አሁንም ተስፋ አልቆረጥኩም ያለው ደግሞ በዩናይትድ የሃሪኬን ጉዳይ ላይ ነው። ዩናይትድ ከሃሪኬንም ይሁን ከባየር ሙኒክ ጋር አንድም ድርድር አንድም ውይይት አላደረገም። እንደሚታወቀው በሃሪኬንና በዩናይትድ መካከል የነበረው ትልቅ ድርድር ባየር ሙኒክን ከመቀላቀሉ በፊት የነበረው ድርድር ነው። ያኔ ዩናይትድ ሊያስፈርመው በርካታ ጥረት አድርጎ ነበረ፣ ግን ተጫዋቹ ወደ ባየር ሙኒክ ነበር ያቀናው። አሁን ላይ ባየር ሙኒክ በተጫዋቹ ጉዳይ ላይ በቀጥታ ተደራድሮ የሚሸጥበት እንጂ የውል ማፍረሻ ገንዘብ የለውም። በጣም ትልቅ ገንዘብ ሊጠይቁ ይችላሉ። ባርሴሎናም ከዝውውሩ በጊዜ ገሸሽ ያለው በሚጠየቁት የዝውውር ሂሳብ ይመስላል። ማንቸስተር ዩናይትድም ያንን ያደርጋል ተብሎ አይጠበቅም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኤሪክ ጃምባ አሁንም ትክክለኛው ሰው ነው ይላል። እንደ ሪዮ ፈርዲናንድ ያለ ሰው ደግሞ የለም፣ ሮቤርት ሌዋንዶስኪ ነው ለዩናይትድ ልምድ የሚያስፈልገው ይላል። ዩናይትድ በቀጣይ እነ ዜርኪዚን ተከትሎ 9 ቁጥር ያመጣል። አንጋፋ ተጫዋች ነው መምጣት ያለበት፣ ግን ወጣት ተጫዋች ነው የሚለው ለዩናይትድ ደጋፊ ለቃል ስፖርት ዩቲዩብ ቻናል ቤተሰብንቶ ዩናይትድ በአማካኝ ስፍራ ላይ ተጫዋች ለማስፈረም በሚያደርገው ጥረት ላይ ማቴዎስ ፈርናንዴዝ እንዳለ ይታወቃል። በዚህ ዝርዝር ውስጥ ያው ተፎካካሪ ነገር እንዳለ ሆኖ ምናልባትም ዌስትሃም ዩናይትድ ሊጠይቀው ይችላል የተባለው ገንዘብ እና ዩናይትድ ሊያቀርበው ይችላል የተባለው ገንዘብ መካከል ትልቅ ልዩነት እንዳለ ታይም ስፖርት አረጋግጧል። ዌስትሃም ዩናይትድ ካለበት የፋይናንስ ችግር ለመውጣት ጥረት እያደረገ ነው። ምክንያቱም ከፕሪሚየር ሊግ ወርዷል። እስከ 150 ሚሊዮን ፓውንድ የሚያስፈልገው ዌስትሃም ለዚህ ተጫዋች እስከ 80 ሚሊዮን ፓውንድ ሊጠይቅ ይችላል። በተለይ በረጅም ጊዜ የሚከፈል ክፍያን ጨምሮ ከወደፊት ሽያጩ አጠቃላይ ቦነሱን ጨምሮ 80 ሚሊዮን ፓውንድ ይፈልጋል። ዩናይትድ ከ40 ሚሊዮን ፓውንድ በላይ መክፈል አይፈልግም። እንዳልኳችሁ ደግሞ ዩናይትድ ተፎካካሪም ጭምር ቢኖርበትም የዝውውር ሂሳብ በዌስትሃም ዩናይትድ እና በዩናይትድ መካከል ትልቅ ልዩነት አለ። ዩናይትድ ግን አሁንም የተጫዋቹ ዋነኛ ፈላጊ እንደሆነ ይታወቃል። ዩናይትድ በማርከስ ራሽፈርድ ጉዳይ ላይ የባርሴሎና የመጨረሻ ውሳኔ እየጠበቀ ነው። ባርሴሎና አሁንም ተጫዋቹን ማቆየት ቅድሚያ ይሰጣል፣ ምንም እንኳን ጎርደንን ቢያስፈርምም። በነገራችን ላይ ውድ ቤተሰቦቻችን በርከት ያሉ የማነጻጸሪያ ቁጥሮችን ብንወስድ ራሽፈርድ የተሻለ ነው። ምናልባት አንድ ማነጻጸሪያ በፉት ሞብ በኩል ወጥቶ ነበረ በራሽፈርድ እና በአንቶኒ ጎርደን መካከል ለምን ባርሴሎና እሱን መረጠ በሚል። በጣም የተሻለው ጎርደን ከኳስ ውጭ ያለ እንቅስቃሴው ነው፣ በጣም ትልቅ ነው ከኳስ ውጭ ያለው እንቅስቃሴ። ከዛ ውጭ ኮንቨርሽን ሬት ወይም ኳስን ወደ ግብ የመቀየር ንጻሬው በተወሰነ መንገድ ከራሽፈርድ ይሻላል። ምናልባት ግን ኳስን ሲቆጣጠር የሚውል ባርሴሎና ከኳስ ውጭ ምርጥ የሆነን ተጫዋች ማስፈረሙ እንዴት ነው የሚለው ነገር ጥያቄ ሆኖ ሳለ አሁንም ግን ባርሴሎና ከዩናይትድ ጋር ይደራደራሉ። ዩናይትድ እና ባርሴሎና መካከል ይህን መረጃ እስካቀረብንበት ሰዓት ድረስ ስምምነት ላይ አልተደረሰም። ብሩኖ ፈርናንዴስ 6 ዓመታትን በዩናይትድ አሳልፏል። ባለፉት 6 ዓመት እሱ በተጫወተበት 2021-22 ማለትም ከ6ቱ ዓመት በአንዱ ዓመት ብቻ 89 የግብ ዕድሎችን ፈጥሮ ተበልጧል በኬቨን ደብሮይና። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቀሪዎቹን 5 ሲዝኖች ብሩኖ ሚጌል ፈርናንዴዝ 5ቱንም በከፍተኛ የግብ ዕድል ፈጣሪነት አጠናቋል። ግን ከ5ቱ እንደ ዘንድሮ የሚስተካከል የለም። 136 ነው የዘንድሮ። ይሄ በጣም ከፍተኛው ነው። ሶስተኛው ነው 100 ሲደመር ደግሞ 2022-23 119 2023-24 114 ነበረው። የዘንድሮ ሶስተኛው ነው 100 ሲደመር የግብ ዕድል የፈጠረበት። ትልቅ የግብ ዕድልን በመፍጠር በታሪክ ተይዞ የነበረውን የኬቨን ደብሮይና 33 ትልልቅ የግብ ዕድል የመፍጠር ቁጥር መስተካከሉ ይታወቃል። በማንቸስተር ዩናይትድ ቀጣዮቹ ዝውውሮች ሲጠበቁ በብሩኖ እና በኮቢ ሜኖ ዙሪያ የሚጫወቱ ተጫዋቾች በትልቁ እየተጠበቁ እንደሆነ ይታወቃል። ሴላመንስ በፕሪሚየር ሊጉ ግብ ሊሆኑ የሚችሉ ኳሶችን በማዳን የሚስተካከለው እንደሌለ ይታወቃል። 8 ክሊንሺት አለው፣ 79 ኳሶችን አድኗል በዘንድሮ የውድድር ዓመት። በእርግጥ አንትዋርፕ እንደነበረ በአንድ ሲዝን 177 ኳሶችን ባያድንም ዘንድሮ በርካታ ኳሶችን ግን አድኗል። ሁለተኛው ግብ ጠባቂ ነው በፕሪሚየር ሊግ ውስጥ በአንድ ሲዝን በርካታ ኳስን በማዳን። ዩናይትድ 18.1 ሚሊዮን ፓውንድ ወይም ወደ 24 ዶላር አካባቢ እንደከፈለበት 24 ሚሊዮን ዶላር አካባቢ እንደከፈለበት ይታወቃልና በጣም በዝቅተኛ ገንዘብ ያመጡት ነው። ከአንትዋርፕ መሆኑ በጣም አስገራሚ ነው። ከዛ ውጭ ያው ትናንትና የፕሪሚየር ሊጉ የዓመቱ ምርጡ ፈራሚ መባሉ ይታወቃል። በዩናይትድ ግን ትልቁና በጣም አስገራሚው መረጃችን 8 ክለቦች የአውሮፓ ሻምፒዮንስ ሊግን ጨዋታ ሳይሸነፉ ዋንጫ አንስተዋል። 8 ክለቦች። ማንቸስተር ዩናይትድ ግን ብቸኛው ነው 2 ሲዝን
ማንቸስተር ዩናይትድ ሻምፒዮንስ ሊግን አንድም ጨዋታ ሳይሸነፍ የወሰደ በታሪክ ብቸኛው ቡድን ነው። በታሪክ 8 ቡድኖች አሉ ሳይሸነፉ የበሉት። የዩናይትድ ግን በታሪክ ለየት የሚያደርገው 2 ሲዝኖችን አንዲትም ጨዋታ ሳይሸነፍ የሻምፒዮንስ ሊግ ባለክብር የሆነ ክለብ ነው። በእንግሊዝ ክለቦች ታሪክም ከሊቨርፑል በመቀጠል በርካታ የሻምፒዮንስ ሊግ ዋንጫ ያለው ክለብ ማንቸስተር ዩናይትድ፣ በፕሪሚየር ሊግ የዓለማችን ውዱ ክለብ ማንቸስተር ዩናይትድ፣ በዓለማችን ላይ ውዱ የእግር ኳስ ክለብ ከሪያል ማድሪድና በባርሴሎና በመቀጠል ማንቸስተር ዩናይትድ እንደሆነ ይታወቃል። በሻምፒዮኖቹ አርሰናል በኩል በቀጣይ ክረምት የሚጠበቁ ዝውውሮች እንዳሉ ይታወቃል። በእርግጥ ገና ሲዝኑ ሳይጠናቀቅ ወይ ነው ልክ የፕሪሚየር ሊጉ ዋንጫ በተገኘበት ቀን ላይ ካስተዋላችሁ ጆሽ ክሮንኬ ዝውውሮች እንደሚኖሩ በርካታ ተጫዋቾች ወደ ቡድኑ እንደሚመጡና እንደሚቀጥል አረጋግጠው እንደነበረ ይታወቃል። ከዚህ ውስጥ እንግዲህ በየሜዳ ክፍሉ የሚጠበቁ አሉ፣ አንገብጋቢም የተባሉና በአማራጭነትም ሊያስፈርሟቸው የሚችሉ ተጫዋቾች እንዳሉ ይታወቃል። ከዚህ ጋር በተያያዘ አርሰናል የዩሊያን አልቫሬዝን ጉዳይ አሁንም በስፋት እየተከታተለ ይገኛል። ዩሊያን አልቫሬዝ በባርሴሎና ቢፈለግም አትሌቲኮ ማድሪድ ለተቀናቃኝ ክለብ አልሸጠም የሚለው አቋሙ እንደተጠበቀ ሆኖ ሳለ ይህም ለአርሰናል ጥሩ እድል ይከፍታል ተብሎ ይታሰባል። በእርግጥ ብቸኛው አማራጭ አይደለም። ኤል ጁኒየር ክሩፔም ሌላኛው አማራጭ ነው በዚሁ አጋጣሚ ለአርሰናሎች። ሌላው አርሰናል የ18 ዓመቱን የባየር ሌቨርኩሰን የክንፍ ተጫዋች ኬረም አልጆቪችን እየተከታተለ ይገኛል። አርሰናል ወኪሎቹን አነጋግሯል ተብሏል። በተጫዋቹ ዝውውር ጉዳይ ላይ በጣም አስደናቂ ታዳጊ ተጫዋች ነው። በባየር ሌቨርኩሰን ቤት የክንፍ ተጫዋቹን መምጣት በተለይም ወደፊት በአርሰናል በኩል ለመተካት የታሰቡትን እነ ማርቲኔሊ ትሮሳርድን ለመተካት ከተያዘ አማራጭ ውስጥ ነው። በ7 ሚሊዮን ፓውንድ ይህንን ተጫዋች የመግዛት አማራጭም አንቀጽ ውስጥ ሊያካትቱ ይችላሉ። ሳልዝበርጎች ናቸው የሸጡላቸው። ግን አርሰናል ዝውውሩን ለመፈጸም ወኪሉን እያነጋገረ ይገኛል ተብሏል። ሌላው በአርሰናል በኩል በክንፍ አጥቂነት ራፋኤል ሊያኦ ስሙ ተነስቷል። በእርግጥ ራፋኤል ሊያኦ ስሙ ሲነሳ ለመጀመሪያ ጊዜ አይደለም። የዩናይትድ ደጋፊ እንደሆነ የሚነገርለትን ራፋኤል ሊያኦንም አርሰናሎች በዝርዝር ውስጥ አካተውታል። በአርሰናል በኩል የኋላ መስመር ተከላካይ፣ በመሃል ተከላካይነት ደግሞ በረጅም ጊዜ ማጋሌሽን ሊያገዝ የሚችል የ3 ዓመቱን ካስቴሎ ሉክባን ሁኔታን በስፋት እየተከታተለ ይገኛል። አርሰናል የማጋሌሽ የረጅም ጊዜ ተተኪ ማን ሊሆን ይችላል በሚለው ጉዳይ ላይ ከሰሯቸው ስራዎች ወይም በመልመላ ክፍላቸው ካዮች ውስጥ አንደኛው አረቤ ላይፕዚጉ ካስቴሎ ሉክባ ነው። ግን ብቸኛው ክለብ አርሰናል አይደለም። በርከት ያሉ የአውሮፓ ክለቦች የዚህ ተጫዋች ፈላጊ ናቸው። ከፕሪሚየር ሊግ እንደ ሊቨርፑል ያሉ ክለቦች በተለይም ኮናቴን ከለቀቁ በኋላም ስማቸው ዳግም ከዚህ ተጫዋች ጋር መነሳት ጀምረዋል። በኒካስል ዩናይትድ የሚገኘው ሌቨርሜንቶን በተመለከተ አርሰናሎች ፍላጎት አላቸው። ማንቸስተር ሲቲም ፍላጎት አለው። ነገር ግን በአርሰናል በኩል የቀኝ ተመላላሽ ቦታው ቤን ዋይት ክለቡን ይለቃል ተብሎ በትልቁ እየተጠበቀ ነው። የዩሊያን ቲምበር ነገር እንመለስበታለን። ግን ጉዳቶች አሉት። ከነ ምርጥ ብቃቱ ሲገኝ ምርጡ ይሆናል እንጂ ጉዳት ሲገጥመው በጣም ፈታኝ እንደሆነ ይታወቃል። የቶኒ ሌቨርመንቶን ጉዳይ እየተከታተሉ ይገኛሉ። ከዛ ውጪ በአርሰናል በኩል የክንፍ አጥቂን ጉዳይ በተመለከተ ሞርጋን ሮጀርስም እስከ 80 ሚሊዮን ፓውንድ፣ ክሩፒም ያው በርነሞዝ ይፋ ባያደርግም እስከ 80 ሚሊዮን ፓውንድ ይጠበቃል። አማካይ ክፍሉን ማቲያስ ፈርናንዴዝን ዝርዝር ይዟል። አርሰናልም ግን ዌስትሃም ዩናይትድ እስከ 80 ሚሊዮን ፓውንድ እንደሚጠይቅበት ይጠበቃል። በርከት ያሉ አማራጮች እየተዩ ይገኛሉ። አንድሪያ ቤርታ አምና 8 በጣም ጥራት ያላቸው ተጫዋቾች በተለይም የዋንጫ ጉዞን ክለቡን የሚያግዙ አምጥተው የፕሪሚየር ሊግ ሻምፒዮን አደረገውታል አርሰናልን። ዘንድሮም ተመሳሳይ ነገር በትልቁ እየተጠበቀ ነው። አርሰናል ለጋብርኤል ኢየሱስ፣ ለጋብርኤል ማርቲኔሊ የሚቀርቡ ጥያቄዎችን ይመለከታል። የሌሳንድሮ ትሮሳርድም ውል ቢሆን ገና 12 ወር ነው የቀረው። ስለዚህ በዚህ ክረምት መጠናቀቅ አለበት። ኢታን ንዋኔሪ ወደፊት እጣ ፈንታ 100% የተወሰነ ባይሆንም ገዢ ካለ ይጠበቃል። ኖርጋርድ እና ቤን ዋይተን በተመሳይ ጥያቄ ይጠበቅላቸዋል። ፋቪዮ ቬራ እና ሪስ ኔልሰንም ዘንድሮ በቋሚነት ይለቃሉ ተብሎ ይጠበቃል። ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለአርሰናል እስካደረስንበት ሰዓት ድረስ ጋብርኤል ጀሱስ፣ ጋብርኤል ማርቲኔሊ፣ ትሮሳርድ፣ ኢታን ንዋኔሪ፣ ኖርጋርድ፣ ቤን ዋይት፣ ፋቪዮ ቬራ እና ሪስ ኔልሰን በትልቁ ክለቡን ይለቃሉ ተብለው የሚጠበቁ የአርሰናል ተጫዋቾች ናቸው። በተለይም ደግሞ ከኢታን ንዋኔሪ የሚገኘው ትርፍ አርሰናልን በብዙ ይረዳዋል። የነ ሪስ ኔልሰንን በተመሳይ አርሰናል ምናልባትም ግን የጋብርኤል ጀሱስን ጉዳይ በተመለከተ እስከ 20 ሚሊዮን ፓውንድ እየጠበቀ ነው። አርሰናል ያንን የሚያክል ገንዘብ ላያገኝ ይችላልና እንደ አጠቃላይ ከነኚህ ሽያጭ
የታሰበውን ያክል የዝውውር ሂሳብ ባያገኝ እንኳን ከደሞዛቸው ላይ መቀነሱ በራሱ ለአርሰናል በብዙ መንገድ በዝውውር ላይ ሊያግዘው ይችላል። ምናልባት ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ግን እነኚህ ከጠቀስናቸው ወደ 8 የሚጠጉ ተጫዋቾች ጀሱስ፣ ማርቲኔሊ፣ ትሮሳርድ፣ ኢታን ዋኔሪ፣ ኖርጋርድ፣ ቤን ዋይት፣ ፋቢዮ ቬራ፣ ሪች ኔልሰን ክለብ ውስጥ መቅረት መቆየት አለበት፣ በፍጹም ለገበያ መቅረብ የለበት የምትሉት ካለ ግን ጻፉልን። ከዛ ውጪ በርከት ያሉ አውሮፓ ክለቦች የጋብሪኤል ማርቲኔሊ ሁኔታ እየተከታተሉ መሆኑን ቲም ቶክ አረጋግጧል። አትሌቲኮ ማድሪድ ስሙ በስፋት እየተነሳ ያለ ተጫዋች ሆኗል። ሌላው በአርሰናል በኩል ትሮሳርድን ለማስፈረም በርካታ ክለቦች ፍላጎት አላቸው። የሳውዲ ክለቦችም ስማቸው በስፋት እየተነሳ ይገኛል። አርሰናል በተለይም ወደ ሳውዲ የሚሸጣቸው ተጫዋቾች ካሉ በዝውውር ገንዘብ ማግኘት ደረጃ ከሳውዲ የሚገኘው ገንዘብ ከፍ ያለ ነውና እንደ ጥሩ አማራጭ ሊቆጠር ይችላል። በአርሰናል በኩል ሁሉንም የዝውውር ጥያቄዎች ግን እያጤኑ ወይም ጥያቄዎች እየተጠባበቁም ይገኛሉ። በአርሰናል በኩል ሌላ በዚህ ክረምት አንድሪያ ቤርታ ስራቸው ይሆናል ተብሎ የሚታሰበው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኮንትራት ማራዘም ሂደት ነው። በተጫዋች በኩል አርሰናል የዩሊያን ቲምበርን ኮንትራት ለማደስ ድርድር ውይይት ሲያደርግ እንደነበረ ይታወቃል። ወደ መጨረሻው ምዕራፍ መዳረሱ እየተነገረ ይገኛል። የዩሊያን ቲምበር ኮንትራት ይራዘም ዘንድ ዩሊያን ቲምበር ማለት ዘንድሮ በሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ያው ከጉዳቱ መመለሱን ተከትሎ ሙሉ 90 ደቂቃ ይጫወታል ብለው አልጠበቁም ነበረ። እሳቸውም ግን ለጨዋታው ደረሰ 70% ነበረ ፊት ያደርጋል ያሉት። ሞሽኬራን አስቀደሙት። ከዛ ፍጹም ቅጣት ምቷን ሞሽኬራ ጥፋት ሰርቶ ሲገኝባቸው ቀይረው አስገቡት። በዚህ ውድድር ዓመት ዩሊያን ቲምበር በዛ የሜዳ ክፍል ላይ በአውሮፓ ሻምፒዮንስ ሊግ አንድ ጊዜ እንኳን ድሪብል አድርጎ ሸውዶ ያለፈው ተጫዋች የለምና ምናልባት ቲምበር ከነሙሉ ፊትነሱ ሆኖ ቢገኝ ኖሮ እንደነ ክቫራትስኬሊያ ያለው ተጫዋቾች በአርሰናል በዛኔ አይነት የፓሪሰን ጀርሜን ተጫዋቾች በነፃነት እንዳይጫወቱ ባረጉበት ቴክኒክና ዩሊያን ቲምበር ኖሮ ቢሆን ኖሮ የሚያስብል ነው ለአርሰናል ደጋፊዎች። ለማንኛውም እንዲህ አይነቱ ተጫዋች ነው በአርሰናል ኮንትራቱን ይፈርም ዘንድ ድርድሩ ወደ መጨረሻ ምዕራፍ እየደረሰው። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እጥር ምጥን አድርገን ለዕለተ ማክሰኞ ማለዳ ያሰናዳነው ጥንቅራችን ይህን ይመስላል። ላይክ ማድረግ እንዳትረሱ፣ ሀሳብ አስተያየት ጻፉልን። ላይክ ካረጋችሁና አመስጋኞች ነን። ለ100,000 ሰብስክራይበር ጉዟችን አጋር ስለሆናችሁ አመስጋኞች ነን። መልካም ቀን ግን ይሁንላችሁ።